إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحم إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فيا عباد الله، يقول جل وتعالى في كتابه الكريم: هل يستوي الذين يعلمون والذين لا يعلمون؟ يقول الله جل وتعالى في كتابه الكريم: وقل ربي زدني علما. الله سبحانه وتعالى በተከበረው ካገናኘን የሱ ፍቃድ ሆኖ ከተገናኘንና አላህ Subhanahu Wa Ta'ala ከፈቀደልን ኢንሻአላህ እውቀትን በተመለከተ አንዳንድ ነገር እንባባላለን ማለት ነው። እውቀት ብዙ ነገሮቻችንን የሚስተካከሉበት፣ ዲናችን የሚስተካከልበት፣ እምነታችን የሚስተካከልበት፣ እንደዚሁም አኺራችን የሚስተካከልበት ትልቅ መሳሪያ ነው ማለት ነው። አንድ ሙስሊም የሆነች እንስት በዲኗ ላይ ግንዛቤ ሊኖራት ይገባል ማለት ነው። ዲኗን መማር አለባት፣ የግድ መቅራት አለባት፣ ዲኗን ማወቅ አለባት። ዲናችን ባሉ ወሬ ሳይሆን አንብበን ልናቀው የሚገባ የሆነ ነገር ነው ማለት ነው። ዒልም ከሌለን፣ አዋቂ ካልሆን፣ መገንዘብ ካልቻል፣ መማር ካልቻል ምንም አይነት ዋጋ የለንም ማለት ነው። ዲናችን ትምህርትን የሚፈልግ ነው። ኢቅራእ ነው የተባልነው። ነህኑ ኡመቱ ኢቅራእ፣ እኛ የነቢዩ ዓለይሂ ሰላቱ ወሰላም ኡማዎች ነን። ነቢይ ዓለይሂ ሰላቱ ወሰላም የመጀመሪያው ወህይ የወረደባቸው አንብብ ብሎ ነው። የዚህ ኡማ ታዳሚ ከሆን፣ የዚህ ኡማ አባል ከሆን የግድ ማንበብና መማር ይኖርብናል ማለት ነው። ከጦለበተል ዒልም ከዒልም ከመማር እውቀትን ከመቅሰም ከሚከለክሉን ነገራቶች ሁሉ የመጀመሪያውና ዋነኛው ምንድነው ካል የመጀመሪያዋ ዱንያ ናት ማለት ነው። ዱንያ ናት። ይሄ ሁሉ ስንፍናን ያወረሰችን፣ መሰናክል የሆነችብን፣ እንዳንማር ያደረገችን፣ የከለከለችን፣ እንዳንቀራ ያደረገችን፣ ከድናችን ጋር እንዳንተዋወቅ ያደረገችን ዱንያ ናት ማለት ነው። አላሁ ሱብሓነሁ ወተዓላ ስለ ዱንያ ባህሪ ነግሮናል። በተለያዩ አናቀጾቹ ገልጾልናል፣ አብራርቶልናል። ነቢይ ዓለይሂ ሰላቱ ወሰላምን በሐዲሳቸው ነግረውናል፣ አስረድተውናል። በሚገባልክ በደንብ አድርገው ነግረውናል ማለት ነው። ዱንያ ለይሰት ባቂያ፣ ዝንታለም የምንኖርባት አይደለችም። ዱንያ የምትባለዋ ተወጋጅ ናት፣ ሀጅ ናት፣ ተቆራጭ ናት፣ አላቂ ናት። ለሌላ አስረክበናት የምንሄድ ነን። የመጨረሻም ፍጻሜ ያላት ሀገር ናት። እንደዚህ እንዳማረባት፣ እንደዚህ ውብ እንደሆነች፣ እንደዚህ ጉጉት እንዳረገችን፣ እንደዚህ ቢዚ እንዳደረገችን፣ ጓደኛ እንዳሳጣችን፣ ከቤተሰብ እንዳጣላችን፣ ወዳጅ እንዳሳጣችን፣ ዲናችንን እንዳንማር እንደከለከለችን፣ እምነት አልባ አርጋን እንደቀረች፣ ከቁርአን እንዳራቀችን፣ እንደዚህ ቢዚ እንዳረገችን የምትቀጥል አይደለችም ማለት ነው። ዱንያ የምትባለዋ ነገር ዳግም ላትከሰት ለአንዴና ለመጨረሻ ጊዜ የምትጠፋበት ታላቅ ዕለት አለ ማለት ነው። ዱንያ ብቻዋን ሳይሆን እኛም ደግሞ ዳግም ላንመለስ ከዱንያ ለቀን ይህም ምድር ተሰናብተን የምንሄድበት ታላቅ ዕለት አለ ማለት ነው። እንደዚህ ተቆራጭ ከሆነ፣ እንደዚህ የማትቀጥል ዓለም ከሆነች፣ ነገ ትተናት የምንሄድ ከሆነ፣ ዘላለም የማንኖርባት ከሆነ
ለምን ዲናችንን ከመማር ተከለክለናለች? ለምን ቁርአን ከመቅራት ተከለክለናለች? ለምን አላህን እንዳንፈራ ታደርገናለች? ለምን ተከለክለናለች? ወመል ሐያቱ ዱንያ ኢላ ለዒቡ ወለህውን ይላል አላህ ሱብሓነሁ ወተዓላ። ይቺ ዱንያ የምትባለው አገር ይቺ የዱንያ ህይወት ይቺ የቅርቢቱ ዓለም ይቺ አታላይ ዓለም የሆነችው ይቺ የምታብለጨልጨን ዓለም ይቺ ወረተኛዋ ዓለም ይቺ የሆነ ጊዜ የምትከዳን ይቺ የሆነ ጊዜ እጃችን ገብታ እጃችን ገባሽ ስንል የምታመልጠን ይቺ ደካማዋ ዓለም አለ አላህ ሱብሓነሁ ወተዓላ። ጠፊ እንጂ ሌላ ምንም አይደለችም አለ። ኢላ ለዒቡን ወለህውን ዛዛታ ጨዋታ እንዲሁም ማታለያ እንጂ ሌላ አይደለችም ይለናል ጌታችን አላህ ሱብሓነሁ ወተዓላ። ወለዳሩል አኺረቱ አማ የመጨረሻይቱ ዓለምማ እነዛ የመጨረሻይቱ ህይወትማ አኺራማ ጀነትማ ለነዛ አላህን ለሚፈሩት ሽርክን ለተጠነቀቁት በዲናቸው ላይ ጽናት ላላቸው ዲናቸውን ለሚማሩት የቁርአን ሰዎች ለሆኑት ቁርአንን ጧት ማታ ለሚማሩት ቁርአንን ጧት ማታ ለሚያስተምሩት የቁርአን ሰዎች ለሆኑት የቁርአን ልጆች ለሆኑት በላጭ ሀገር ናት እያለ ነው አላህ ሱብሓነሁ ወተዓላ። ማንን? የአኺራን ሀገር ማለት ነው። የአኺራን ሀገር እንደዚህ አላህ ሱብሓነሁ ወተዓላ ላቅ እያደረጋት ነው። አፈላ ተዕቂሉን ይላል። አትገነዘቡምን? አትረዱምን? የዱንያ ህይወት እያያችኋት አይደል እንዴ? ቀሪ ህይወት መሆኗን ታውቁ የለ እንዴ? እየተማራችሁ አይደል እንዴ? እያያችሁ እየተመለከታችሁ አይደል እንዴ? ከይፈ ቱፈዲሉ ዱንያ አለል አኺራ ዱንያን እንዴት በአኺራ ታስበልጣላችሁ ይላል አላህ ሱብሓነሁ ወተዓላ። ያኛው ሀገር ይበልጣል። ያኛው ሀገር ቀሪ ነው። የአኺራ ዓለም ቀሪ ነው። ያኛው ሀገር ዘላለማዊ ነው። የአኺራ ሀገር ዘላለማዊ ነው። ያኛው ሀገር የደስታ ሀገር ነው። ያኛው ሀገር የሁረል ዐይን ሀገር ነው። የጀነት ያለበት ሀገር ነው። እነዛ የአላህ ባሮችን የምናገኝበት የነብያት ሀገር ነው። አላህን የሚፈሩ ደጋጎችን የምናገኝበት ሀገር ነው። እንደዚሁም አዛኝ ሩህ የነበሩት አላህ ሱብሓነሁ ወተዓላ ታላቅ ሰው አድርጎ የፈጠራቸው የነቢይ ዓለይሂ ሰላቱ ወሰላም ሀገር ነው። እነሱን የምናይበት ሀገር ነው ማለት ነው። ብሎም ደግሞ እነዛ የምድር ከዋክብት የሆኑትን ሱሐቢዮችን የምናይበት ሀገር ነው። ማን? ጀነት ማለት ነው። እንደዚሁም እነዛ እንስቶቹን የሴት ሱሐቢያቶችን የምናይበት ሀገር ነው። እንደዚህ ነው እንግዲህ ማለት ነው። ተመልከቱ አማኝ ሱሐቢያቶች እነ ዓኢሻ እነ እሙ ሱለይም እነዛ ደጋግ ሱሐቢያቶችን የምናገኝበት ታላቅ ዕለት ነው ማለት ነው። ማን? አኺራ የሚባለው ማለት ነው። ዛሬ ላይ እኮ እኛ እምነት ከዳንና ከእምነት ጎን ሳንሆን ቀረንና ሱሐባን መናፈቁን ትቷል ማለት ነው። ሰው ሙስሊም ሆኖ ሱሐባ አይናፍቀውም። ሰው የሙስሊም እምነት ተከታይ ነኝ እያለ ነገር ግን ሱሐቢዮች ጋር ፍቅር የለውም ማለት ነው። ከሱሐቦች ጋር ምንም አይነት ፍቅር አላደረበትም ማለት ነው። ዛሬ በዱንያ ላይ እኮ ዛሬ ዱንያ ላይ እያለሽ እኮ እናትሽ ትናፍቅሻለች አይደለ? እናቴን አይቻት ያለሽ እኮ አይደለ? እባክህ ጌታዬ እናቴን አይኗን ሳላያት እናቴ ጋር ሳልገናኝ እንዳትወስደኝ እያል ብዙ ሰው ዱዓ ያደርጋል። ለምን? አብዛኛው ከሀገር ውጭ ስለሆነ ያለው ማለት ነው። እናቱን ይናፍቃል። እናቷ ትናፍቃታለች። ነገር ግን እነዛ የአማንያን እነዛ ሱሐቢዮች ግን የሚናፍቀው ሰው የለም ማለት ነው። እንደዛ አይደለም። አማኝ የሆነ ሰው ትክክለኛ አማኝ ከሆን ትክክለኛ እምነት የምንከተል ከሆነ ጌታዬ የነ ዓኢሻን መንገድ ምራኝ፣ የነ ፋጡማን መንገድ ምራኝ፣ የነ ኡሙ ሱለይም ተከታይ አርገኝ ብለን ዱዓ ማድረግ መሄድ መቻል አለብን ማለት ነው። የነሱ መንገድ ተከታይ መሆን መቻል አለብን። እንስት ሆነን ሴት ሆነን አላህ ክብር ሰጥቶን አላህ ከፍ አድርጎን የነ ሱሐቢያቶችን መንገድ መከተል ትተን የአውሮፓ ባህል ውስጥ የገባን ሰዎች ነን ማለት ነው። የአውሮፓ ባህል ውስጥ በቃ ገብተናል። ወደ እነሱ መንገድ ሄደናል። እነ ዓኢሻ ዲናቸውን ይማሩ ነበረ። እነ ዓኢሻ ይማሩ ያስተምሩ ነበረ። ዛሬ ላይ እኮ ሰው ዲኑን ትቷል ማለት ነው። በቃ የመገናኛ ብዙሃን ፍቅር ይዞታል። የቲክቶኩ ፍቅር ይዞታል። የኤፍቢው ፍቅር ይዞታል። ምን ያለ